እውነት ያው አንተ በፕሮግራሙ መሰረት የጀመርከውን አንዳንድ ዘገባዎችን አሳይተናል። እኔ ግን በእውነት ልጠይቅ የፈለኩት በእውነት ይሄ አነጋጋሪ ሆነው ግራ የሚያጋባው የኢራንና የአሜሪካ የሰላም ስምምነት ከጦርነት ጥላ ስር ሆኖ እንግዲህ ትላንት ሁላችንም እንዳየነው አሜሪካ በተለያዩ ያው የመከላከል ተብሎ የምታደርገው ጥርቃት አለ። እንደዚሁም ኢራን ደግሞ በባህረ ሰላጤ ሀገራት ያሉትን ሀገሮች እንደዚሁ እነሱንም የሚያዋክብ ነገር እየታየ ነውና እንዴት ታየዋል? ነው ትክክል ነው ተስፋዬ። በጣም የሚገርም ነው። ሁሉ ነገር የተምታታና የተገለባበጠ መስሎ ነው የሚታየው። ዶናልድ ትራምፕ ስምምነት ላይ ደርሻለሁ እያሉ ከቆዩ በኋላ ትላንት ደግሞ ስምምነቱ በሚገባ ለመፈረም አትፈልጉም በማለት ኢራኖችን ቀጥቅጠዋቸዋል። ትላንት የተደረገው ድብደባ ቀላል ድብደባ አይደለም ተስፋዬ። ትላንትና ሌሊት በጣም ከባድ ድብደባ ነው የተደረገው። በአንጻሩ ደግሞ ኢራኖች እጃቸውን አጣጥፈው አልተቀመጡም ተስፋዬ። አጸፋ መልሰዋል። አጸፋውን ደግሞ የት ነው የሚመልሱት? አጸፋውን የሚመልሱት በፋርስ ባህረ ሰላጤ በሚገኙ የአሜሪካ ወዳጅ ሀገሮች ላይ ነው። በተለይም የአሜሪካ የጦር ሰፈሮች በሚገኙባቸው ቦታ ላይ ነው። ስለዚህ ያለው ተጨባጭ ሁኔታ በጣም አሳሳቢ መስሎ ይታያል። ብዙ ጠብቆ የነበረው ለምሳሌ ኢራን አጸፋ ስትመልስ በእስራኤል ላይ ተተኩሳለች ተብሎ ነበር። ነገር ግን በእስራኤል ላይ መተኮስ ማለት በኋላ የሚደርስባትን ከፍተኛ ድብደባ እስራኤል በጣም እየተዘጋጀችላት ነው። በነገራችን ላይ ተመልካቾቻችን ከፍተኛ ድብደባ ስለፈራች ወደ እስራኤል አልተኮሰችም ትላንትና በፍጹም። ይህ በዚህ እንዳለ እስራኤል መከላከያን በሊባኖስ ውስጥ የሚያደርገውን እንቅስቃሴ እንደቀጠለ ነው። ደቡብ ሊባኖስ ውስጥ እስከ ጾር እስከ ሲዶን ከተማዎች ድረስ ጥቃት እየፈጸመ ነው። እንዳትፈጽም ከፈጸምክ ተኩሳለሁ ብላ ዝታ የነበረችው ኢራን እስካሁን ድረስ ግን ምንም የምትተኩሰው ነገር የለም። ኢራን በከፍተኛ ሁኔታ ችግር ላይ ነች። ከዋትና ተመልካቾቻችን የሆርሙዝ ወሽመጥ ለመዘጋቱ ምክንያት በየቀኑ እስከ $500 ሚሊዮን ያህል ትከስራለች። ነዳጅ ማውጣት አትችልም። የኢራን አብዛኛው ከ170-80 እጅ ንግድ የተመሰረተው ምርት ኃይል የተመሰረተው በነዳጅ ነው። ይህንን ያላትን ነዳጅ ተፈጥሮ የሰጣትን ነዳጅ መጠቀም አልቻለች። ይኸውም አሜሪካ አግዳታለች ማለት ነው። እንደውም ከዛ አልፎ ተርፎ አሜሪካ ከኢራን ውጪ 22 የተለያዩ የነዳጅ መጫኛ መርከቦችን አስኮብልላ ወደ ዓለም ልካቸዋለች፣ አውጥታቸዋለች በወሽመጡ በኩል በባህር ዋለው አማካኝነት። ስለዚህ ያለው ሁኔታ በጣም አሳሳቢ መስሎ ይታያል። ተስፋዬ ሰማል ፋሲል? አዎ ይሰማኛል። የኢራን ጉዳይ በእውነት ይሄ ብቻ ሳይሆን በአሁን ዘገባ ላይ እንደወጣው አሜሪካ፣ አውስትራሊያ እና ሌሎችም በርካታ በአውሮፓ አገራቶች በኢራን ላይ በእውነት የማስጠንቀቂያ መግለጫ መስጠታቸው፣ የጋራ መግለጫ መስጠታቸው ይሄስ ምን ያህል በእውነት ኢራንን ትንሽ ካለችበት ሁኔታ ላይ እንግዲህ ኢራን በአሁን ሰዓት ወይ ፍንክች ብላለች። ምንም ቢሆን ምንም እስካሁን ድረስ ጥቃቱን እንደቀጠለች ነው። ወይ ፍንክቹ እንዴት መሰለህ እንደሚባለው ከሆነ የኢራን መንግስት ለሁለት የተከፈለ ነው፣ ገዘብተኛና አክራሪ። ግን ስልጣኑን የሚያንቀሳቅሱት አክራሪዎች ናቸው። ዶናልድ ትራምፕ ደግሞ ምናልባት ጦርነት ላይ ከመወጣ ከመቸገር ጦርነት ከሚሆን ከመቸገር ብቻ ሳይሆን በዓለም ኢኮኖሚ ላይ ጉዳት ከሚደርስ እነሆ ደግሞ አሁን ዛሬ ምሽት የዓለም የእግር ኳስ ዋንጫ ይጀምራል። ከዛ በኋላ የ80 ዓመት ዕድሜን አከብራለሁ ዶናልድ ትራምፕ ማለት ነው። ከዛ በኋላ አሜሪካ ደግሞ 250 ዓመት ዕድሜዋን ታከብራለች። ከዛ በኋላ ደግሞ ምርጫ አለ፣ የኮንግሬስ እና የሴናት ምርጫ አለ። እነዚህ ነገሮች በሰላም እንዲያልፉ በማለት ጦርነት መግባት አልፈለጉም ነበር። ግን እንደሚመስለኝ እየጎተተቻቸው ይመስለኛል ኢራን አሜሪካን እየጎተተች ይመስላል። ምክንያቱም ስምምነት ላይ ካልተደረሰ የሚፈልጉትን ነገር ካላገኙ ዶናልድ ትራምፕ ማለትም የኒውክሌር የጦር መሳሪያ የማምረቱ ጉዳይ ሙሉ ለሙሉ ከስር መሰረቱ ውስጥ ካልተነቀለ ድረስ ስምምነት ላይ መፈረም አይችሉም። ኢራን ዓለምን 47 ዓመት እንዳታለለች ያውቃሉ። 47 ዓመት ይህ መንግስት ስልጣን ላይ ከወጣ ጊዜ ጀምሮ። ስለዚህ ኢራን በፊት የአሜሪካን ፕሬዚደንቶች አታላለች። ከቡሽ ጀምሮ ክሊንተን፣ ከክሊንተን በኋላ ኦባማ እንደው ተፈራርመዋል በ2015 ዓመተ ምህረት። ከዛ በኋላ ደግሞ ባይደን። አሁን ግን ትራምፕ እኔ ልተታሉኛችሁ ነው የሚሉት ተስፋዬ። እንግዲህ ይህንን ተመልክቶ ያው ቀደም ብሎ እንደገለጽከው ፋሲል በእስራኤል ሊባኖስ ውስጥ የምታደርገውን ጥቃትም እንደዚሁ ቀጥላለች።
ይሄ ጉዳይ በእውነት የስምምነቱን ምን ያህል ሊያደናቅፈው ይችላል? ምክንያቱም ባለፈው እንግዲህ የተነጋገርነው ያው ፕሬዚደንት ዶናልድ ትራምፕ እስራኤል በሊባኖስ የምታደርገውን ጥቃት እንዴት ነው ማቆም አለባት የሚል ንግግር ተናግረዋል። ዶናልድ ትራምፕ ዛሬ የሚናገሩት ነገ የሚናገሩት የተለወጠ ነው። ታውቂያለሽ ተስፋዬ ምን ብዙ አናገረን። ለማንኛውም አንዳንድ ከተመልካቾች የሚቀርቡ ጥያቄዎች አሉ። ለምን ዮርዳኖስ ትደበደባለች ነው? ኢራን የምትፈጽመው ድብደባ የአሜሪካ የጦር ሰፈሮች ባሉባቸው ቦታ በሙሉ ነው። እንደ ደንቡ ከሆነ እንደ ዓለም ሕግ ከሆነ ድንበር ጥሳ መተኮስ የለባትም ነበር። እነዚህም ሀገሮች እንደ ደንቡ ከሆነ ድንበራቸው ስለጣሳ አጸፋ መመለስ ነበረባቸው። ግን ፈርተውና ሰግተው አፌን በዳቦ ብለው ቁጭ ብለዋል። እየተደበደቡ ዮርዳኖስ ትደበደባለች፣ ባህሬን፣ ኤምሬቶች እንኳን እንደሚባለው አይነገርም እንጂ ይመልሳሉ ነው የሚባለው። እና ሳውዲ አረቢያ ራሷ ትደበድባለች፣ አልመለሰችም። ኢራን እንደዚህ እያለች መካከለኛውን ምስራቅ የፋርስ ባህረ ሰላጤን አካባቢ በሙሉ ከበላይ ሆና ለመቆጣጠር ጥረት ማድረግ ጀምራ ነበር። ግን አሁን የበላይ ተቆጣጣሪዋ እስራኤል መሆኗን አስመስክራለች። መካከለኛው ምስራቅ ተለውጧል። እስራኤል መከላከያ ኃይል የእስራኤል ግዛት በአሁኑ ወቅት ከሊባኖስ መሬት ከ120 እጅ ተወስዷል። ሶሪያ ውስጥ እስከ 40 ኪሎ ሜትር ያህል እስራኤል ጠልቃ ማግባት መሽጋለች። አዛ ከ170 እጅ አካባቢ በእስራኤል መከላከያ ኃይል ቁጥጥር ስር ውሏል። ስለዚህ እንግዲህ ይሄን ላይታችሁ መፍረድ ትችላላችሁ። ተስፋ እንግዲህ ፋሲል የሁሉ እንዳለው ሆኖ በእውነት ባለችን አንድ ደቂቃ ተኩል የዓለም ዋንጫ ዛሬ ምሽት እንግዲህ ይጀመራል። እግር ኳስ አፍቃሪ ነህና በዛሬ ምሽት ሜክሲኮና ደቡብ አፍሪካ ግጥሚያ ይጀምራሉ። እንግዲህ ምሽቱም የሚጀምረው ዛሬ ነው፣ በማታ በእስራኤል አቆጣጠር 10 ሰዓት እንደሚመስለኝ። እንዴት ታየዋለህ የዓለም ዋንጫን በዚህ በጦርነት ጥላ? ጥሩ ጥያቄ ነው። እንግዲህ ሰሞኑን ተደጋግሞ እንደተነገረው ይህ የዓለም ዋንጫ ከሌሎች የዓለም ዋንጫዎች የተለየ ነው። በ3 ሀገሮች ነው የሚካሄደው። ከተሳታፊዎቹ ብዛት የተነሳ ለመጀመሪያ ጊዜ ተሳታፊዎቹ ቁጥር ለመለወጥ ጥረት ተደርጓል። ብዛት የተነሳ ውድድሩ የሚካሄደው በአሜሪካ፣ በሜክሲኮና በካናዳ ነው። ኦኬ። በዛሬው ዕለት እንግዲህ የመክፈቻውን ውድድር የሚከፍቱት ሜክሲኮና ደቡብ አፍሪካ ናቸው። ሜክሲኮ ከማዕከላዊ አሜሪካ ወይም ከሰሜን አሜሪካ ማለት ይቻላል። ደቡብ አፍሪካ ደግሞ ከአፍሪካ። ሜክሲኮ ጥሩ ቡድን ነው፣ ጎበዝ ቡድን ነው። ደቡብ አፍሪካ ግን ኃይሉ ብዙ እንደቀነሰ ነው የሚነገርለት። ምክንያቱም በአንድ ወቅት ከጥቂት ዓመታት በፊት የደቡብ አፍሪካ እግር ኳስ ቡድን በጣም ጠንካራና ኃይለኛ ቡድን ነበር። አሁን ግን እስቲ ዛሬ ምሽት እናያለን። ሌሎች ጨዋታዎች ወደፊት ይጠብቁናል። ከሚጠብቁን ጨዋታዎች መካከል ብንጠቅስ አርጀንቲናም ታደርገው ጨዋታ፣ ፖርቱጋል የሚያደርገው ጨዋታ፣ ብራዚል የሚያደርገው ጨዋታ፣ ሌሎቹ። ስለዚህ ተመልካቾቻችን ከዛሬ ምሽት ጀምሮ በእስራኤል 11 ቁጥር የቴሌቪዥን ጣቢያ ነው የሚተላለፉ በነጻ መከታተል ትችላላችሁ። እኛ ደግሞ በተስፋዬም በሌሎቹም ባልደረቦች አማካኝነት በየቀኑ ዜናዎችን ይዘን እንቀርባለን። የስፖርት ዜና እንግዲህ ከሰሞኑ በእውነት እኛም እየተከታተልን ለእናንተ የሚመጣው መረጃ እናቀርባለን። ፋሲል በእውነት ስለነበረን ቆይታ በጣም አመሰግናለሁ። መልካም ቀን። በጣም አመሰግናለሁ ተስፋዬ። ሻባት ሻሎም።